የሚገርም ነገር ነው። እሷ እንደዚህ ያለችኝ ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ገስታውስ የመጣችው እጅግ በጣም በብዙ ተጨንቃ ማለት ኦሬዲ ፓስፖርት ጠፋ፣ ቪዛ ያለበት ፓስፖርት ጠፋ። ታውቃላችሁ በዚህ ስቃይ ውስጥ እያለች ቀጥ ብላ ወደ እግዚአብሔር ሰው መጣች። የእግዚአብሔር ሰው እንደዚህ ያላት ሂጂ ወደ ቤት ፓስፖርቱ አለ አላት። የተናገራትን ቦታ ሄዳ ቼክ ስታደርግ ያ ቪዛ የተመታበት ፓስፖርት ቦታው ላይ ተቀምጦ አገኘችው። ለምስክርነት መታለች። ለጌታ ክብር ይጨበጨባል። ኢየሱስ ጌታ። ዛሬ የሚገርም ነው። መቼ ነበር ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ገስታውስ የመጣው? 9 ወር ይሆናል። 9 ወር ይሆናል። በሰዓቱ ስመጣ ሐዋርያው ምን አለ? መልካም ይሆናል ሲል አሜን ብዬ ተቀበልኩት። በሰዓቱ ምንም አልነበረም። እኔ አሜን ተቀበልኩት። እግዚአብሔር ትልቅ ቤት ሰጠኝ። ለጌታ ክብር ይጨበጨባል። የዛሬ 9 ወር ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ ገስታውስ መጣ። ብር ተበድሬ መጣው አለኝ ሲነግረኝ። ገስታውስ ሲገባ 9 ወር ነው፣ 9 ዓመት አይደለም። አባቴ ቀጥታ ከመንፈስ ዓለም በወሰደው ምሪት መሰረት አንድ ቁልፍ ሰጠውና ቤት ሰጥቻለሁ ሂድ አለው። የሚገርማችሁ ነገር 9 ወር ባልሞላ ጊዜ ውስጥ እግዚአብሔር የራሱ መኖሪያ ቤት፣ ሰፊ መኖሪያ ቤት ሰጥቶት ዛሬ በፊታችሁ ለምስክርነት ቆሟል። ጌታን ልትገዛ ነው እንደ መጣውኝ አሉ። ከዛ እኔ አለቀስኩኝ። እግዚአብሔር አንተን ይዤ ነው የወጣሁት፣ አንተ ይዤ ወጣክ ማንም እያለቀሰ አይመለስም ብዬ ለእግዚአብሔር ጋር ተናገርኩኝ። ከዛ እግዚአብሔር አሳልፎኝ ሁሉም ነገር እጅ ላይ ሰጥቶኛል። ካርታም እጅ ላይ ገብቶኛል። እግዚአብሔር አመስግኑ። አባቴ እሱም ወደ ገስታውስ መጥቶ ነበር። ወደ ኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ገስታውስ መጥቶ ነበር። የመጣው ኦሬዲ ምሪትን ፈልጎ ነበር። አባቴ እንደዚህ ያለው በሰዓቱ ምንም ነገር የለኝም አለኝ። እጄ ላይ ይሄ ነው የሚባል ሳንቲም አልነበረኝም አለኝ። አባቴ እንደዚህ ያለኝ ቁልፍ አነሳና ሰጥቶኝ ሂድ መኖሪያ ቤት ሰጥቻለሁ አለኝ። የሚገርማችሁ ነገር 5 ሳንቲም ሳይኖረኝ አባቴ ባወጣው ቃል እኔም የቤት ባለቤት ሆኜ በፊታችሁ ለምስክርነት ቆሜያለሁ ይላል። ድጋሚ ለጌታ ክብር ይጨበጨባል። በተጨማሪ ደግሞ ለምስክርነት ስትቆም ወንድ ልጅ ትወልዳለህ ብሎኝ ነበር። እንደተናገረው እንዳንደበቱ ቃል ወንድ ልጅ ወልጃለሁ። የተናገረኝ ቤት እጄ ገብቷል። የአዲስ አበባ ቅዱሳን ይህን ልመሰክር መጥቻለሁ። ድጋሚ በጭብጨባ ጌታን አክብሩ ይላል። አክብሩለት። ይህ ሰው የሆነለት በስልክ አገልግሎት ነው። በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ውስጥ የስልክ አገልግሎት የሚባል ክፍል አለ። ይህ የስልክ አገልግሎት በተለያየ ዓለም ሀገራት ለተበተኑ ስፔሻሊ ከኢትዮጵያ ውጪ ላሉ ኢትዮጵያ ውስጥም በቅርበት ሐዋርያው በሚገኝበት ስፍራ ላይ ተገኝተው የሐዋርያውን አገልግሎት መጠቀም ለማይችሉ ሰዎች መቼ ነው እኔስ እንደ ሰው በጉባኤ ሄጄ ሐዋርያውን እማገኘው ብለው ለሚናፍቁ በአውሮፓ፣ በአሜሪካ፣ በሳውዝ አፍሪካ በአራቱም ዓለም አቅጣጫ ላሉ ሰዎች የተዘጋጀ የስልክ አገልግሎት ክፍል አገልግሎት ነውና ይህ ሰው የሆነለት በዚህ የስልክ ጸሎት ነው። በዚህ የስልክ ጸሎት የሆነልኝ አለኝ ለ6 ዓመት ሙሉ በሱስ ቀንበር እስራት ውስጥ ነበርኩ አለኝ። ሐረር የሚባል ከተማ ላይ ከዛም አልፎ ሌላ ከተማ ላይ መኖሪያ ቤቶች ነበሩኝ፣ የራሴ ቢዝነስ ነበረኝ። ነገር ግን በዚህ የሱስ ቀንበር ምክንያት 2 ቤት ሸጬ የ2 ቤት ገንዘብ ከጄ ተበትኗል አለኝ። ተስፋ በቆረጥኩበት ምዕራፍ ውስጥ ግን ጂሰስ ወንደርፉል ቲቪ ተመለከትኩና ያንን ስልክ አንስቼ ደወልኩኝ ሐዋርያው ጋር። እንደዚህ አለኝ ለ6 ዓመት ሙሉ ያስቸገረህ የሱስ ቀንበር ከዚህ ቀን ጀምሮ ካንተ ላይ ተሰብሯል፣ እግዚአብሔር ሕይወትህን ቀይሮታል ብሎ ጸለየልኝና ስልኩን ዘጋው። የሚገርማችሁ ነገር በንጋታው ለመቃም ስሞክር በጸለየልኝ ማግስት መቃም ላልችል እግዚአብሔር የሱስን ቀንበር ከቤቴ ላይ ሰብሮት ታሪኬን ምዕራፌን እንዳዲስ ቀይሮልኝ ዛሬ ሙሉ ሰው ሆኜ በፊታችሁ ቆሜያለሁ ይላል። ለጌታ ክብር አጨብጭባችሁ አመስግኑለት። ይህን ምስክርነት ሊናገር ኪሎሜትሮችን አቋርጦ መጥቷል። ስሜ ዳዊት ማሞ እባላለሁ። የመጣሁት ከቃሊቲ ነው።
እግዚአብሔር ያደረገልኝ እኔ የእድሜ ልኬን ህይወቴ አጠቃላይ በወጀብ ውስጥ ነው፣ በውጊያ ውስጥ ነው፣ በጦርነት ውስጥ ነው። ነገር ግን ሐዋሳ ልጆቼን ለማየት በሄድኩ ጊዜ አምና አጋንንት ጮኸ ወጣ ድግምት ስሜንና ስልክ ቁጥሬን አስመዝግቤ ወደ ስራዬ ቦታ ወልዲያ ነው የመከላከያ ሰራዊት 25 ዓመት አገልግያለሁ። እዛ ያለው መስከረም ውስጥ የእግዚአብሔር ሰው ደወለልኝ። ካሁን በኋላ በአንተ ላይ ሞትና ጭንገፋ አይሰራም አለ። አሜን ብዬ ተቀበልኩት። ትክክል ነው። ለ10 ዓመት ፊት ለፊት ያላሻገረ ያለኝ ጭንገፋ ጉቶ ተነቅሎልኝ ገለል ብሎ ተሻገሬ እዚህ ቃሊቲ አዲስ አበባ መጥቼ ቮልቮ ሰልጥኛ የመከላከያ ቮልቮ 5ኛ መንጃ ፈቃዴን ይዣለሁ። እግዚአብሔር እናመስግኑልኝ። ይሰራል፣ እግዚአብሔር ይሰራል። ሃሌሉያ። ነገር ግን በእኔ በኩል ከእግዚአብሔር ጋር ነኝ። እልፍ አላፍ ቢሆኑም ይዋጉኝ፣ እኔ አይደለም እዋጋው፣ እግዚአብሔር ይዋጋልኛል። እኔ ዝም ብዬ እራመዳለሁ። አሸናፊ ነኝ። ጌታ ክብር በደንብ ይጨበጨባል። ሰላም በይ። ሃሌሉያ። ኢየሱስ ጌታ ነው። አንድ ሰው ኢየሱስ አይልም? ኢየሱስ ድገም እስቲ። ኢየሱስ። ዛሬ አንተ ስንት ልጅ አለ አንተ? አሁን ሁለት ናችሁ? እስቲ ጌታ ሆይ በል እስቲ ድገም እስቲ። ጌታ ሆይ እኔ አሁን የእሷ ጉዳይ አይጨንቀኝም፣ የአንተ ጉዳይም አይደለም የሚጨንቀኝ። እሷ ምስጋና ነው የምናገረው። ግን አሁን ባልጸልይ አርብ ቀን በቤቱ ለቅሶ ያለው የነገ አርብ ቀን ሞት ይሮኩ ነው የመጣሁት። ተደውሎልኝ ይሮኩ ነው የመጣሁት። ማነው ደወለ? ና አይደለም ሐኪም ቤት አንተ ምን ቀጠሮ አለ? ሐኪም ቤት አለ። ጦር ኃይል ነው ያለችው። ምን አለ? ባለቤቴ ናት። የት ነው ያለችው? እዚህ ጦር ኃይሎች ታማ ነው? አዎ ታማ። አዎ ጉባኤ ቆሞ ለጌታ ክብር አይመጣም። ማሸንያስ ሃሌሉያ። አንዴ ቁጭ በሉ። ተደውሎልኝ ወደዛ ሲሄድ ትቼ እዚህ መጣሁ ማለቱ ነው። ወደዛ መሄድ ሲገባ እሱ እዚህ ቦታ መጥቷል። ና ዘርጋ እጅን። ያማታል። አንዴ ቁም። ትመሰክራለህ? መሰክራለሁ። ትመሰክራለህ? ተፈወስልኝ። እሷ ብቻ መሰክራለሁ። አሁን በደምብ ስማኝ። ሰይጣን ያሰበው ከፊታችን ባለው አርብ ማታ ሞት ነው ያሰበው። ግን ይሄ ጉባኤ ሁሉ ይስማ። እሁድ ቀን እዚህ ቦታ አብረን እናመልካለን። አሜን 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 አሜን። እልልታ ጭብጨባ ለኢየሱስ። የታን መጠጊያነ ግራ ለተጋባ ወደ ቅጥር ሮጦ በገባ አያሳፍር ስም ጉልበት አለው ይታመናል ለጌታ የታን ግዛትህን አይደፍረውም ሌላ ስትነካ አንተ አትልም ችላ ርስትህን ለሌላ ትሰጥም ክንደ ብርቱ ለሰከንድ አዘለም ስምህ የጸና ግንብ ነው ስምህ የጸና ግንብ ነው ስምህ የጸና ግንብ ነው በሎ ጻድቅ ምሮጦ ከጠላት አምልጦ ከፍ ከፍ ይላል። አዎ ያለ ስጋት ያድራል። ጻድቅ ምሮጦ ከጠላት አምልጦ ከፍ ከፍ ይላል። አዎ ያለ ስጋት ያድራል። እኔ አልፈራም በምንም አልሰጋም እኔ አልሰጋም በምንም አልሰጋም እኔ አልፈራም በምንም አልፈራም እኔ አልሰጋም በምንም። ሃሌሉያ። አንዴ ቁጭ በሉ። የገረመኝ ነገር
የምትፈወሰው ሳምንት አይደለም፣ ከ3 ቀን በኋላ አይደለም። ብራዳ ሶፕሬዴ ማንታ አረ ለጌታ ክብር ይጨበጨባል። አዲስ አበባ እጃችሁ ከፍ አድርጉልኝ። ይሄ ወር ለእናንተ የመጨረሻ ለእግዚአብሔር ግን የመጀመሪያ። አሜን። እናንተ የዘጋችሁ መዝገብ እሱ ይከፍትላችኋል። አሜን። እሱ ይከፍትላችኋል። አሜን። እሱ ይከፍትላችኋል። አሜን። እሱ ይከፍትላችኋል። አሜን። እሱ ይከፍትላችኋል። ነገሬ አይበላሽም። ነገሬ አይበላሽም። ቁጭ ብለህ ሳንዴ ኢየሱስ ጌታ ነው።